السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، يلة ماكسينيو ذو الحجة 28 1438 የተማሪዎች ጥያቄዎችና መልሶቻቸውን እናቀርብበት ፕሮግራም። ዛሬ ከምናያቸው ጥያቄዎች የመጀመሪያው ቤተሰቦቼ ያሻርካሉ፣ ጸሌ፣ የጥቅምት ደም ወዘተ እያሉ ያደርጋሉ። እኛን ይሄን አድርጉ አይሉንም። ነገር ግን ለዛ ለሚያደርጉት ነገር በተለያዩ ስራዎች እናግዛቸዋለን። እነሱን ማገዛችን ሐራም ይሆንብናልን የሚል ጥያቄ ነው። ሽርክ እንደሚታወቀው አላህ ተባረከ ወተዓላ የማይምረው ከባድ ወንጀል ላይ መተባበርን ደግሞ አላህ ከልክሎናል። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ብሎናል። አላህን በመፍራትና በመልካም ነገር ተባበሩ፣ ድንበር በማለፍና በወንጀል አትተባበሩ ብሏል። በአላህ ከማጋራት የበለጠ ድንበር ማለፍ የለም። በአላህ ከማጋራት የሚበልጥም ወንጀል የለም። እነሱ ስሩልን ቢሉም ባይሉም ጥያቄው ላይ ከተጠቀሰው አይነት ወንጀል በቀጥታም ይሁን በተዘዋዋሪ ግንኙነት ያለውን እርዳታ ልናደርግና ልንተባበር አይገባም። እነሱም እንዲተወብቱ አላህ እንዲፈሩ መምከር ግዴታ ነው። ሌላኛው ጥያቄ አንዲት ሴት ጀናባ ላይ ሆና ቁርአን በእጇ ይዛ መቅራት ትችላለች ወይ የሚል ጥያቄ ነው። ጀናባ ላይ ያለ ወንድም ይሁን ሴት ቁርአንን መቅራት አይችልም። ራጂሑ ጀናባን ማስወገድ ቀላል ከመሆኑ አንፃር በአጭር ጊዜ ማውረድ የሚቻል ከመሆኑም አንፃር ጀናባ ላይ ሆኖ ቁርአን ይዞም ይሁን ሳይዙ መቅራት አይቻልም። ለወንድም ይሁን ለሴት ውሃ ካለ ወዲያውኑ መታጠብ፣ ውሃ ከሌለ ተየሙም ማድረግ ስለሚቻል ማለት ነው። ሶስተኛው ጥያቄ በሽርክ ለሞቱ ቤተሰቦቼ ለነሱ ሰደቃ ብሰጥና ዱዓ ባደርግላቸው አላህ ዘንድ ተቀባይነት አለውን የሚል ጥያቄ ነው። ይህ በተለያዩ ጊዜዎች የሚነሳ እጅጉኑ አነጋጋሪ የሆነ ነጥብ ነው። በመሰረቱ ሙስሊም የሆነ ሰው በአላህ ተባረከ ወተዓላ ትልቁን ሽርክ ካሻረከ ሙሽሪክ ነው የሚባለው ወይስ ሙስሊም የሚል ሰፊ ኺላፍ አለ። አህለ ሱና ወልጀማዓ ዑለሞች ዘንድም ሁለት አይነት አስተያየት አለ። የሽርክን ስራ እስከሰራ ድረስ ምንም ይሁን ምን ሙሽሪክ ይባላል ያሉ አሉ። ዑድር ቢልጀህል የለም የሚሉ ናቸው። ባለማወቅና በጀህልና ከሆነ የሰራው ያሻረከው በተወሰነ ነጥቦች ሆኖ አብዛኛው ነጥብ ላይ ሙስሊም ከሆነ ሙስሊም እንለዋለን። ለሙስሊሞች ያለው ሐቅ ለሱም አለው ያሉ ዑለሞችም አሉ። ማስረጃ ደርሷቸው የእስልምናን ምንነት የተውሂድን ምንነት ከማወቃቸው ጋር ከሆነ በአላህ ያሻረኩት ሽርኩም ትልቁ ሽርክ ከሆነ ለእነሱ ዱዓ ማድረጉ ሰደቃ መስጠቱ ጥቅም አይኖረውም። ወላኪን ሙስሊሞች ሆነው በአቅማቸው የሚችሉትን ኸይር ስራ እየሰሩ አላህ የሚጠላውን በሚያውቁት ያክል እየራቁ ነገር ግን አንዳንድ ሽርክ የሚባሉ ነገሮችን ሽርክ መሆናቸውን በጭራሽ ሳያውቁ የሰሩ እንደሆነና ይህ ሽርክ ነው ብሎ የሚነግራቸውንም ሰው በጭራሽ ሳያገኙ የሞቱ እንደሆነ ኢንሻአላህ ተዓላ ሙስሊሞች ናቸው። ዱዓም ይደረግላቸዋል፣ ሰደቃም ይሰጥላቸዋል። በጀህልናቸው ዑድር ስለሚሰጣቸው ማለት ነው። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ በዚህ ዙሪያ በርካታ ንግግሮች አሏቸው። ነቢ አለይሂ ሰላቱ ወሰላም ከተላኩ በኋላ ለኡመታቸው ሙታንን መጣራት፣ ነቢዮችን ሷሊሖችን መጣራትን አልፈቀዱም፣ አልደነገጉም። በእስቲጋሳ መልኩም ይሁን በእስቲዓዛ መልኩም ይሁን ስጁድ በማድረግ መልኩም ይሁን የአላህን ሐቅ ለማንም አሳልፎ መስጠትን ነብዩ አልፈቀዱም። ይልቁንስ ከእንዲህ አይነት ነገሮች ሁሉ ከልክለዋል። ሽርክን
أستنككوال حرام أدرقوال قالونا لكن لغلبة الجهل وقلة العلم بآثار الرسالة في كثير من المتأخرين لم يكن تكفيرهم بذلك حتى يتبين لهم ما جاء به الرسول صلى الله عليه وسلم بما يخالفه بلا الرد على البكري وتسنيو كتابات جولة ነገር ግን መጨረሻ አካባቢ ላይ ወይም የአኺር ዘመን ሰዎች ከጀህልና መብዛት የመጣ የረሱልን ሰለላሁ ዐለይሂ ወሰለም ዕውቀት ዒልም ባለማግኘታቸው የመጣ ከላይ የተጠቀሱ አይነት ነገሮችን እስቲጋታን እስቲዓዛን ወልዮችን ሷሊሖችን መጠየቅ በመዳፈራቸው የመጣ ለም يكن تكفيرهم እነሱን ማክፈር አይቻልም حتى يتبين لهم ما جاء به الرسول النبي عليه الصلاة والسلام يزوت يمتوت ترت ያለው ዲን ተውሂድ ኢማን ግልጽ እስኪሆንላቸውና እስኪደርሳቸው ድረስ ደርሷቸው አይካሉና እዛው ላይ ሸርካቸው ላይ ከጸኑ ብቻ ነው ከፍረዋልና የምንችለው ብላ هكذا ابن عثيمين رحمه الله تعالى በመሰረቱ ዲን الاسلامን ሃይማኖቴ ብሎ የያዘና በእስልምና ህግ መሰረት የሚኖር ሰው አንድን የሚያከፍር ሙሽሪክ የሚያሰኝን ስራ በመስራቱ ብቻ አናከረውም ከእስላም የሚያወጣ ሙሽሪክ የሚያስብል መሆኑን አውቆ እስካላደረገው ድረስ ሰው እስካልነገረው ድረስ فهذا تجري عليه احكام الاسلام ظاهرا እንደ አይነቱ ሰው ለሙስሊሞች የሚሰጠው ሁሉ ይሰጣዋል ሙስሊም ሲሞት ዱዓ እንደሚደረግለት ዱዓ ይደረግለታል استغفار እንደሚደረግለት استغفار ይደረግለታል ብለዋ ባለማወቅ በጀህልና ከሆነ ያሻርኩት ዱዓ استغفار ይደረግላቸዋል መረጃ ደርሷቸው ከነበረ ዱዓውም ይሁን ሰደቃው ሊጠቅማቸው አይችልም ሌላኛው ጥያቄ እኔ ከአረብ ሀገር ወደ ሀገር ስመለስ አያቶቼ ቤት ነበር ያረፍኩት ያሳደጉኝም እነሱ ናቸው እናትና አባቴ በተወለድኩ በ6 ወሬ ነው የተለያዩት እና እናቴ ተጠርታ ልታየኝ አያቴ ዘንድ መጣች ከዛም እናቴ ልጄን ካሳያችሁኝ ብዬ ለዱበርቲዎች ተሲያለሁና እነሱ ጋር ልውሰድሽ ስትለኝ እምቢ አልኳት ይህ እሷን ትዕዛዝ አለማክበር ይሆንብኛልና ምንስ ነው ማድረግ ያለብኝ የሚል ጥያቄ ነው ነድር ከዒባዳ አይነቶች መሃል አንዱ ነው ከአላህ ውጪ ላለ አካል መሳልና መነዘር አይቻልም አላህን በሚያስቆጣ መልኩ ነድር የገባ ሰው የተሳለ ሰው የተሳለውን ነገር መፈጸም አይፈቀድለትም ልጆቼን ካሳያችሁኝ ብሎ ከአላህ ውጪ ላለ አካል መሳል ወንጀል ነው የአላህን ሐቅ ለሌላ አካል አሳልፎ መስጠት ነው መኽሉቆችን አላህን ተባረከ ወተዓላ በሚያስቀይምና በሚያስቆጣ ነገር መታዘዝ አይቻልም ማንንም ይሁን ማን የአላህ ሐቅ ከሁሉም ይቀድማል በመሆኑም ይህ አላህን የሚያስቆጣ ነገር ነው አልሄድም የወሰደኝም አላህ ነው ያመጣኝም አላህ ነው ከዚህ ወንጀል መታቀብና መተውበት ይጠበቅብሻል አላህ ስላገናኘን አላህን አመስግኝ ብሎ እናትን መምከር ነው ሌላኛው ጥያቄ የምንሰራባቸው ሰዎች የማይፈልጉትን ልብስ አጠራቅመው ለምስኪን ወይም ልብሱን ሰብስበው የሚወስዱበት ቦታ ወስደው ይሰጣሉ ለኔ አይሰጡኝም ልብሱን ስለማይፈልጉት እነሱ ሳያውቁ የተወሰኑ ልብሶችን አንስቼ ነበር حرام ይሆንብኛልና የሚል ጥያቄ እነሱ አውጥተው ሜዳ ላይ እስካልጣሉት ወይም ደግሞ ሜዳ ወስደሽ ጣይ ወይም ጣል እስካላሉ ድረስ በእጃቸው ያለውን ንብረት እነሱ ባመኑበትና በፈለጉት መልኩ ነው ሰደቃ መስጠት የሚችሉት አንድ ባለ ንብረት በራሱ ውስጡ ደስተኛ ሆኖ እንጂ የሱን ንብረት ልንነካ ልንወስድ አይገባም ምናልባትም የባሰበት ሰው ዘንድ ሊያደርሱት ፈልገው ሊሆን ይችላል መጠቀም የሚቻለው ሜዳ ወስዳችሁ ጣሉ ካሉ ነው እንጂ ለሆነ አይነት ኸይር ስራ ሊያውሉት የፈለጉትን የሰበሰቡትን ልብስ እነሱን ሳያስፈቅዱና ሳያሳውቁ እኔም ምስኪን ነኝ በማለት ተሰሩፍ ማድረግና መውሰድ አይቻልም የወሰዱ ሰዎችም ማስረዳትና ይቅርታ መጠየቅ ካልሆነም መመለስ ግዴታ ይሆንባቸዋል መመለስ ካልቻሉ ተመሳሳይ ልብስ ገዝተው ለምስኪን ሊሰጡ አሊያ ደግሞ
ዋጋውን ሰደቃ ሊያወጡ ይገባቸዋል። ሌላኛው ጥያቄ ከምሰራበት ቤት የወደቁ ሳንቲሞችንና አንዳንድ ቦታ ላይ አስቀምጠው የረሱትን ብር አነሳለሁ፣ ካርድም እገዛበታለሁ። የወሰድኩትን ብር እነሱ ሳያውቁ መመለስ እችላለሁ ወይ የሚል ጥያቄ ነው። የሰዎችን ሐቅ በየትኛውም መልኩ ልንነካ አይገባም፣ ራሳቸው ፈቃደኛ ሆነው እስካልሰጡን ድረስ። የሰዎች ቤት ውስጥ የተቀመጠ ንብረታቸው የተከበረ ነው። ሜዳ ላይ መንገድ ላይ ወድቆ እንደተገኘ አይደለም፣ መንካት ማንሳት አይቻልም። በዚህ መልኩ የሰውን ገንዘብ የወሰደና ያነሳ ሰው በመጀመሪያ ደረጃ መተውበት መጸጸት ይጠበቅበታል። መፋቂያ እንኳን ቢሆን የሰውን ንብረት መንካት እንደማይቻል ነብያችን አለይሂ ሰላቱ ወሰላም ተናግረዋል። ይሄን ያደረገ ሰውም ሞቶ አላህ ፊት ከመቆሙ በፊት መተውበት፣ ሐቁን የነካበትና የወሰደበትን ሰው ይቅርታ መጠየቅ፣ የወሰደውንም ንብረት መመለስ ይጠበቅበታል። እንደ አድርጌ ነበር ይቅርታ ብሎ ቀጥታ ፊት ለፊት ጠይቆ መመለስ ከተቻለ ጥሩ። ይሄ ችግር ያመጣል ተብሎ ከተፈራ ዋናው ንብረቱን ለባለቤቱ መመለስ ነው፣ በቀጥታም ይሁን በተዘዋዋሪ። ሌላኛው ጥያቄ አሰሪዬ ሺሻ ታጨሳለች፣ የምታጨስበትን ዕቃ ማጠቡና ማቅረቡ እንደዚሁ ከሰል ማቀጣጠሉ ለእኔ ሐራም ይሆንብኛል የሚል ጥያቄ ነው። ሺሻ ማጨስ ሐራምና ጎጂ የተከለከለ ነገር ነው። ብዙ አላዋቂዎች ቁርአን ላይ ሺሻ ሐራም ነው የሚል ነገር የለም ብለው ሲከራከሩ ይታያል። እያንዳንዱ ሰው በዲኑ ጉዳይ አላህን ሊፈራ ስሜቱን ከመከተል ጥንቃቄ ሊያደርግ ይገባዋል። ቁርአኑን መቼ አጥንተነው ነው እንዲህ ነገር ቁርአን ውስጥ የለም ብለን አፋችንን ሞልተን የምንናገር? ቀድራችንን ልናቅ፣ የሸሪዓውን ጉዳይ ለዑለሞች ልንተው ይገባል። ጃሂል የሆነ ሰው ዑለሞች ምን ብለዋል ብሎ ነው መጠየቅ ያለበት። እያንዳንዱን ነገርም በስሙ እየጠራ አይደለም ቁርአን ሐራም ነው ሐላል ነው የሚል። ቁርአን ውስጥ ስሙ ተጠርቶ የተከለከለው እንስሳ ከርከሩና አሳማ፣ አንበሳ መብላት ሐራም ነው፣ አንበሳን አትብሉ የሚል የቁርአን አንቀጽ የለም። ነብርን መብላት ሐራም፣ ነብርን አትብሉ የሚል የቁርአን አንቀጽ የለም። እነማ ጠቀል ያለ አካሄድ ነው ቁርአን የሚሄደው። በተወሰነ መልኩ ሐዲስ ያብራራል። ሐዲስም ቢሆን ጠቀል ያለ አካሄድ ነው የሚሄደው። ኡቲቱ ጀዋሚዐል ከልም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አጠር ያሉ ነገር ግን ሐሳብን ሰብስቦ የሚገልጽ ሲብራራ በጣም ሰፊ የሆነን ንግግር የመናገርን ችሎታ አላህ ሰጥቶኛል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን የሚያብራሩት ዑለሞች ናቸው። ማንኛውም ገንዘብን የሚያባክን፣ ጤናን የሚጎዳ፣ አቅልን የሚነካ፣ ዲንን የሚነካ ነገር በሙሉ ሐራምና የተከለከለ ነው። ሺሻ ሐራም መሆኑን ዑለሞች ረሂመሁሙላህ ተዓላ ገልጸዋልና ሺሻን የሚያጨሱ ሰዎችን መተባበር ወንጀል ነው፣ ሐራም። ከሰል ማቀጣጠል፣ እቃውን ማቀራረብ እነሱም በወንጀል ቀጥታ መተባበር ነውና ይህን ስራ አልሰራም ወንጀል ላይ አልተባበርም ብሎ እነሱን ማስረዳት ተገቢ ነው። ሌላኛው ጥያቄ እኔ የምሰራው ከሺዓዎች ጋር ነው። በየሳምንቱ እሁድ ግራያ ተብሎ ሰዎች ከቤታችን ይመጣሉ፣ ያለቅሳሉ፣ ምግብም ይሰራላቸዋል። እነሱ በተሰራው ምግብ እኔ መብላት እችላለሁ የሚል ጥያቄ። ሺዓዎች አብዛኞቹ ሙሽሪኮች ናቸው። በአላህ ትክክለኛውን ኢማን አያምኑ። የአላህን ሐቅ ለወልዮችና ኢማሞች ለሚሏቸው አሳልፈው ይሰጣሉ። ከአላህ ውጪ ገይብ የሚያውቅ አለ ብለው ያምናሉ። ቁርአን ተዛብቷል፣ ትክክል አይደለም ብለውም በግልጽ ይናገራሉ። የነቢዩን አለይሂ ሰላቱ ወሰላም ባለቤት እናታችን አይሻንም በዝሙት ይጠረጥራሉ። ከጥቂት ሱሐቦች በስተቀር ሁሉም ሱሐቦች ነብዩ ከሞቱ በኋላ ከፍረዋል ብለውም ያምናሉ። እነዚህና መሰል የሆኑ ኩፍራቸውን በግልጽ የሚያሳዩ እምነቶች፣ ንግግሮች ያሏቸው ሰዎች ናቸውና ከነሱ ጋር መቀራረብ፣ ከነሱ ጋር አብሮ መኖር አይመከርም። ሆኖም የሥራ ሁኔታ ካስገደደ ዲን ላይ እምነት ላይ ግልጽ የሆነ ተጽዕኖ እስካላሳደሩና ሱሐቦችን ስደቡ፣ በዚህ መልኩ አትስገዱ እስካላሉ ድረስ ስራ ከነሱ ጋር መስራት ይቻላል። ወላኪን የተለያዩ አመት ባሎቻቸውን ከነሱ ጋር መጋራት መሳተፍ አይቻልም። እዚህ ላይ የተጠቀሰውን አይነት የሽርክ የቢድዓ ስራ ሲሰሩም አብሮ መቀመጥ አይቻልም። ለዚህ ተብሎ የተሰራውን ምግብ
መመገብ አይቻልም። ስራቸውን ማጽደቅ ነውና የሚሆነው። ሌላኛው ጥያቄ የሱና ሶላቶችን አዛን ብሎ ከተሰገደ በኋላ መስገድ ይቻላል ወይ የሚል ጥያቄ። ጥያቄው የሴቶች ሆኖ መስጂድ አዛን ተብሎ ከተሰገደ በኋላ ቤት ውስጥ ሱና ሰግደን ከዛ ፈርዱን መስገድ እንችላለን ወይ ከሆነ ነዓም ችግር የለው። ሶላተል ጀማዓ መስገድ የማይወጅብበት ሰው ለብቻው የሚሰግድ ሰው የፈርዱ ሶላት ወቅት ያልፋል ብሎ እስካልሰጋ ድረስ ከፊት ያሉ ቀብልያዎችን ሰግዶ ከዛ በኋላ ፈርዱን ይሰግዳል። መስጊድ የሚሰግዱ በጀማዓ የሚሰግዱ ሰዎች ኢቃም ከተባለ በኋላ ሱና አልሰገድኩም ብለው ፈርዱን ትተው ለብቻቸው ሱና ሰግደው ወደ ፈርዱ ሊሄዱ ወይም ፈርዱን ሊያስመልጡ አይገባም። ወንድም ይሁን ሴት በበቂ ምክንያት ጀማዓ የማይሰግድ ሰው መስጂድ አዛን ተብሎ የፈርዱ ሶላት ከተጠናቀቀ በኋላ ከሆነ የሚሰግደው ነዓም ሱናውን ከፊት ሰግዶ ፈርዱን ይሰግዳል። ሱና ቀብለ የሚሰገደው የግድ በአዛንና በኢቃም መሃል ነው ለሁሉም አንልም። ጀማዓ የሚሰግድ መስጂድ ያለ ሰው በአዛንና በኢቃም መሃል ነው ሱና የሚሰግደው። ኢቃም እየተባለ ሱና አይሰገድም፣ አዲስ አይጀመርም። የተጀመረውን መሙላቱ የፈርዱን ሶላት የተወሰነን አካል የሚያስመልጠን ከሆነ ሱናው ተቋርጦ ወደ ፈርዱ ይኬዳል። ሌላኛው ጥያቄ አንድ ሰው እህቱን ወይም ሚስቱን ኢማም ሆኖ ሲያሰግድ በመሃላቸው ክፍተት መኖር አለበት ወይስ የለበትም? ኢማምና ማእሙምነትን በተመለከተ መሕረም መሆንና አለመሆን ወይም ዝምድና መኖርና አለመኖር የሚያሳድረው ተጽዕኖ የለም። ኢማም ከሁሉም በፊት መሆን አለበት። ወንዶች ከኢማሙ ቀጥለው መሆን አለባቸው። ሴቶች ደግሞ መጨረሻ ኋላ መሆን አለባቸው። የሚሰግዱት ወንድን አንድ ኢማም ወንድና ሴቶች ከሆኑ ሴቷ ብቻዋን ትሁን ብዙም ይሁኑ ከኋላ ሶፍ ሰርተው ነው የሚቆሙት። የሚሰግዱት ሁለት ወንዶች ከሆኑ ማእሙሙ ከኢማሙ በስተቀኝ ሆኖ ሁለቱም ተስተካክለው እኩል ሆነው ይቆማል። አንድ ኢማም ሁለት ማእሙሞች ከሆኑ ኢማሙ ከፊት ይሆናል፣ ሁለት ሰጋጆች ከኋላ ይሆናል። ማእሙሞቹ ሁለቱ ህፃንም ይሆኑ አዋቂም ይሆኑ አንድ አዋቂ አንድ ህፃንም ይሆኑ ራጂሑ ሶሒሁ ይሄ። ሴቶች ካሉ አንድም ትሁን ከአንድ በላይ ከኢማሙ ኋላ ነው የሚቆሙት። እናት ከሆነች ልጅ ከሆነች እህት ከሆነች ከኢማሙ ጠጋ ትላለች ከጎኑ ትሆናለች የሚባል ነገር የለም። ሁሉም አይነት ሴቶች ከኢማም ኋላ ነው የሚሆኑት። አሰጋጅና ሰጋጁ አጅነቢ በሚሆኑበት ጊዜ በመሃላቸው መጋረጃ ሊኖር፣ እንደዚሁ ደግሞ ሶስተኛ ሰው ቢያንስ ሶስተኛ ሰው በመሃላቸው ሊኖር ይገባል። ሌላኛው ጥያቄ ከሰው ቤት ነው የምሰራው፣ አማራጭ ስራም አላገኘሁም፣ ሶላት ለመስገድ አይመቸኝም፣ ሶላቴን ጀምዕ ወይም አሳጥሬ መስገድ እችላለሁ ወይ የሚል ጥያቄ ነው። ጀምዕና ማሳጠር ሁለቱ ይለያያል። ጀምዕ ማለት ሁለት ሶላቶችን አንዱን ወደ ሌላኛው አስጠግቶ አስቀድሞ ወይ መዘግይቶ አንድ ላይ መስገድ ማለት ነው። ቀስር ማለት ደግሞ ማሳጠር ማለት ደግሞ ባለ አራቱን ሁለት ሁለት ማድረግ ማለት ነው። ጀምዕ ማድረግ የተፈቀደለት ሁሉ ማሳጠር ይችላል ማለት አይደል። በስራ ምክንያት ሶላትን ማሳጠር አይቻልም። ማሳጠር የሚቻለው በመንገድ ምክንያት በጉዞ ምክንያት ነው። ለጉዳይ ደርሶ ለመመለስ ረዘም ያለን ጉዞ የተጓዘ ሰው ጉዳዩ ተሳክቶለት እስኪመለስ ድረስ በቋሚነት እዛ ሀገር ኖራለሁ ብሎ እስካልሄደ ባለ አራቱን ሁለት ሁለት አድርጎ መስገድ ይችላል። እየተጓዘ ሳለና ወደ አሰበው ሀገር ደርሶም እንቅስቃሴ ላይ ስራ ላይ እስከሆነ ድረስ ዙህርን ከዐስር ጋር መግሪብን ከዒሻ ጋር ማድረግ አሰባስቦ መስገድ ይችላል። እንደዚሁ በሽተኛ የሆነ ሰው ያንዳንዱን ሶላት በወቅቱ መስገድ ካካተው ዙህርን ከዐስር መግሪብን ከዒሻ አድርጎ መስገድ ይችላል በአንዱ ወቅት ላይ፣ ወይም ዙህርን ወደ ዐስር አዘግይቶ አልያ ዐስርን ወደ ዙህር አስቀድሞ እንደዚሁ መግሪብን ወደ ዒሻ አዘግይቶ ወይም ዒሻን ወደ መግሪብ አስቀድሞ መስገድ ይችላል። ሱብሒ ሁሌም በወቅቱ ነው የሚሰገደው። ሙሳፊር ሳይሆኑ በስራ ምክንያት ማሳጠር የትኛው መልኩ አይቻልም። ጀምዕ ማድረጉን በተመለከተ አልፎ አልፎ አንዳንዴ ከሆነ ችግር የለውም እንላለን። ነቢያችን አለይሂ ሰላቱ ወሰላም መዲና ላይ ያደረጉበት ሁኔታ አለ። ዒንደል ሓጃ የአላህ ተባረከ ወተዓላ የሪዝቁ በር ሰፊ ነው። የተወሰኑ ሙከራዎች ተደርገው በተፈለገው መልኩ ስራ አልተገኘም ተብሎ የእስልምና ማዕዘን የሆነውን የሙእሚኖች መለያ የሆነውን ሶላት አሳጥሮም ይሁን
አንዱን በሌላኛው ወቅት በቋሚነት የሰበሰቡ መስገድ አይቻልም። አንዳንድ እጅግ በጣም ናድር በሆነ መልኩ አልፎ ጀምዕ ማድረግ የሚቻልበት ሁኔታ ሊኖር ይችላል። መንሱኽ ነው ያሉ ዑለሞች አሉ። በቂ ምክንያት ካለ ነው ያሉ ዑለሞች አሉ። ስለዚህ ከሰላት ጋር የሚሄድን ስራ ማመቻቸትን ሶላት የሙእሚኖች ህይወት ነው፣ የቀልባቸው ስንቅ ነው። ሶላት የሌለበት ህይወት አይባል። ከሶላት ጋር የሚጋጭን ስራ ልንተው ይገባል እንጂ ለስራ ብለን ሶላትን ልናዛባ በጭራሽ አይገባም። ሌላኛው ጥያቄ አሰሪ የአእምሮ ጭንቀት በሽታ አለባት። ልጆቿ ቡና እንዳትሰሪላት እንዳትጠጣ ይሉኛል። እሷ ቡና በምትጠይቀኝ ሰዓት ቡና እያለ የለም እላታለሁ። ይህ መዋሸት ሐራም ይሆንብኛል ወይ? ውሸት ሐራም ነው፣ በዲናችን የተከለከለ ነው። አላህ በተከበረው ቃሉ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ከእውነተኞች ሁኑ ብሎ አዘ። ጥያቄው ላይ የተጠቀሰውን አይነት ችግር በውሸት አይደለም መፍታት የሚቻለው። ከሴትየዋ ልጆች ጋር ፊት ለፊት በመቀመጥ ያለውን ችግር ማስረዳት ነው። በምንም መልኩ መፍትሄ ማግኘት ካልተቻለ ቡናው ከጥያቄው እጅ እንዲወጣ ማድረግ ነው። ይሄኔ እኔ ጋር ቡና የለም፣ እኔ ስለ ቡና አላቅም ብሎ መናገር ይቻላል። በተቻለን ያክል አላህን ተባረከ ወተዓላ ከሚያስቆጣ ነገር መሸሽና መጠንቀቅ ይኖርብናል። ከአላህ ቁጣ ይልቅ የሰዎችን ቁጣ የሚፈሩ ሰዎች አሉ። ይህ የኢማን መድከም ምልክት ነው። ሌላኛው ጥያቄ አሰሪዬ የአልጋ ቁራኛ ነው፣ ነገር ግን ሁሉን ነገር ለይቶ ያውቃል። እኔ እሱን ምግብ እንዳበላውና በሚበላበት ሰዓት እጁን እንዳስረው ሲጨርስ እንድፈታው ነው የታዘዝኩት። እሱን መመገቤ ሐራም ይሆንብኛል የሚል ጥያቄ ነው። ጥያቄው ላይ እንደተጠቀሰው አቅሉ ከራሱ ጋር ካለና ሁሉን ነገር የሚያውቅ ከሆነ ድረስ ከየትኛውም አጅነቢ ወንድ ሴት ልጅ እንደምትርቀው እንደምትጠነቀቀው ሒጃብ እንደምታደርገው ሒጃብ ማድረግ እሱን ከመንካት መጠንቀቅ ይጠበቅባታል። አሰሪዎችም ቢሆን ለአባታቸው እሱን የሚንከባከብ ወንድ ሰራተኛ ነው ማቅረብ ያለባቸው። ሴት ሰራተኛም መንከባከብ ያለባት እናቶችን ነው ሴቶችን እንጂ ለአካል መጠን የደረሰች ሴት ሰራተኛ አቅሉ ከሱ ጋር ያለን ሁሉን ነገር የሚያውቅን ወንድ እጁን እንድትነካ እሱን ምግብ እንድታበላ ከሱ ጋር ተነጥላ አንድ ክፍል እንድትቀመጥ ማዘዝ የለባቸው። አላህን የሚያስቆጣን ነገር ያዘዘን ሰው መታዘዝ አይገባንም። ከዲን ጋር በሚጋጭ መልኩ ስራ ሰርተንም ገንዘብ ለማግኘት ጥረት ልናደርግ አይገባም። የአላህ ርዝቅ ሰፊ ነው። ይሄን ስራ አልሰራም ሌላ ስራ ስጡኝ ብሎ እዛው መጠየቅ፣ ካልሆነ ሌላ የስራ አማራጭ መፈለግ። ሰራተኞች ውል ከመዋዋላቸው በፊት የሚሰሩት ስራ ምን እንደሆነ አስቀድመው ሊጠይቁ፣ ከዲን ጋር ከሸሪዓ ጋር ከክብራቸው ጋር የሚሄድ ከሆነ ሊቀጥሉበት፣ ካልሆነ አይልሉና ሌላ አማራጭ ሊፈልጉም ይገባቸዋል። ሌላኛው ጥያቄ ሴት ልጅ ሴቶችን ኢማም ሆና ለማሰገድ ማሟላት ያለባቸው መስፈርቶች አሉን? ብታብራሩልኝ። ሴት ልጅ ሴቶችን ኢማም ሆና ማሰገድ ትችላለች አትችልም? በተወሰነ መልኩ በዑለሞች መሃል ኺላፍ አለበት። የትኛው መልኩ ሴት ልጅ ኢማም ሆና አታሰግድም ያሉ ዑለሞች አሉ። ሱና ላይ ከሆነ ትችላለች፣ ፈርድ ላይ አትችልም ያሉ ዑለሞች አሉ። ሁሉም ላይ ትችላለች ያሉ ዑለሞች አሉ። ራጂሑ ይሄ የመጨረሻው ፈርዱም ላይ ሱናም ላይ ሴት ልጅ ሴቶችን ኢማም ሆና ማሰገድ ትችላለች። እናታችን አይሻ እንደዚሁ እናታችን ኡሙ ሰለማ ረዲየላሁ ዐንሁማ ያሰግዱ እንደነበረ ተነግሯል። ሴት ልጅ ሴቶችን ኢማም ሆና በምታሰግድበት ጊዜ ወንድ ኢማም ሆኖ በሚያሰግድበት ሰዓት ማሟላት ያለባትን ሁሉ መስፈርት ልታሟላ ይገባታል። ፋቲሐን በአግባቡ መቅራት የምትችል፣ የሶላትን ሸርጦችና አርካኖችን ዋጅባቶችን ሙብጢላቶችን ሶላትን ያበላሹ ነገሮችን የሶላት ቅድመ ሁኔታዎችን አርካኖችን የምታውቅ መሆን አለባት። ኢማም ሆና እያሰገደች አንዳንድ ነገር ቢገጥማት ምን ማድረግ እንዳለባትም የምታውቅ መሆን አለባት። በዕልምም በቁርአንም የምትበልጥ መሆን አለባት ከሌሎች ይልቅ። ወሀከዛ በምታሰግድበት ጊዜ የሰጋጆች መሃል ላይ መሆን አለባት። ከሴቶች የመጀመሪያው ሶፍ ላይ መሃል ላይ እዛው ሶፍ ላይ መቆም አለባት። እንደ ወንዶች ከፊት ወጣ መቆም የለባት፣ ራሷን ለመሰተር ይረዳት ዘንድ ማለት። ወሀከዛ የምታሰግድበት ቦታ ላይ አጅነቢ ወንዶች ካሉ ድምጿን ጮክ ማድረግ የለባት። አጅነቢ ወንድ ከሌለና
ማታ ላይ የሚሰገዱ ሶላቶች ከሆኑ ጃህር የሚደረግበት ላይ በመጠኑ ድምጿን ጮክ አድርጋ ብትቀራ፣ ሴቶችን በመጠኑ አሚን ቢሉ ችግር የለው። ሌላኛው ጥያቄ አንድ ሰው ቁርአን መንካት እንዲሁም መስጂድ መቆየት የማይፈቀድለት ሁኔታዎች አሉ። ከመሆኑም ጋር ይህ ግለሰብ እያወቀ ይህንን ነገር ቢፈጽም በሸሪዓ ሁክሙ ምንድነው? በዲኑ በሸሪዓው ለማላገጥና በማሾፍ መልኩ ከሆነ ኩፍር ደረጃ ሊደርስ የሚችል ከባድ ወንጀል። በሱኽሪያ በማሾፍ መልኩ ካልሆነ ሐራምነቱን ከማወቁ ጋር ከሆነ ያደረገው ወንጀል ነው እንላለን። ኩፍር ደረጃ አይደርስም። በሁለቱም ሁኔታዎች ላይ መቶበትና መጸጸት ነው የሚጠበቅበት። ሌላ የሚደረግ ነገር የለም። ሌላኛው ጥያቄ የእናቴ የአጎት ልጆችን መዘየር ሰላም ማለት እችላለሁ የሚል ጥያቄ ነው። መዘየር ሰላም ማለቱ ማናገር እችላለሁ ወይ ማለት ተፈልጎበት ከሆነ ነዓም፣ በአደቡ በስርዓቱ ድንበር ሳያልፉ ማናገርና ሰላም ማለት ችግር የለም። መዘየርና ሰላም ማለት በሚል የተፈለገበት መጨባበጥ መሳሳም ከሆነ ከነሱ ጋር ተነጥሎ መቀመጥን ከሆነ የእናት የአጎት ልጆች ለእናትም ለልጅም አጅነቢ ናቸው። የእናት የአጎት ልጆች ለጠያቂዋ ሴትም እንደዚሁ ደግሞ ለወላጅ እናቷም አጅነቢ ናቸው። አጎት ራሱ ነው እንጂ አጅነቢ የማይሆነው የአጎት ልጆች አጅነቢ ናቸው። ቀጥታ የሴት ልጅ የራሷ አጎት ልጆችም አጅነቢ ናቸው። የእናቷ የአጎት ልጆችም አጅነቢ ናቸው። የራሷ አጎት ለሷ አጅነቢ አይደለም፣ የእናቷ አጎትም ለሷ አጅነቢ አይደለም። አጎቶችን መሳም መጨበጥ ይቻላል። የአጎት ልጆችን እንደዚሁ የእናት የአጎት ልጆችን መጨበጥ መሳም አይቻልም። ሰላም አለይኩም ማለቱን ማናገሩን በተመለከተ ፊትና አይመጣም ተብሎ እርግጠኛ ከተሆነ ድንበር ሳያልፉ ፊትና የሚያመጣ ቀልድና ሳቅ ሳይታከልበት ማናገሩ ችግር አይኖርም። እንደዚሁ መዘየርን በተመለከተ ቤት ሄዶ መዘየር ችግር የለውም። ያጎትን ልጅ ያክስትን ልጅ ሄዶ መዘየር ይቻላል። ወላክን ለብቻቸው ሊሆን አይገባም። ያጎቴን ልጅ ለዘየር ብለው አጅር ፍለጋ ሄደው ለብቻቸው ተነጥለው በመቀመጣቸው ምክንያት ሐራም ላይ የሚወድቁ ሰዎች አሉ። እሷም እንደዚሁ ያጎቴን ልጅ ለዘየር ብላ ሄዳ ሐራም ላይ የሚወድቁበት ሁኔታ አለ። ዋናው ሐራም ላይ እንኳን ባይወድቁ ለብቻቸው ተነጥለው አንድ ክፍል መቀመጣቸው አብረው ቁጭ ማለታቸው ሐራም እንዲያስቡ ሊያደርግ ይችላል። ሸይጣን የሰዎችን ልብ መጥፎ እንዲያስብ ያደርጋል። ላኪን ለብቻቸው ተነጥለው ሳይቀመጡ ድንበር የሚያልፍ ንግግር ሳይናገሩ መሃላቸው ላይ ሶስተኛ ሰው ኖሮ ቢዘያየሩ ቢጠያየቁ ችግር የለውም። በተለይ እንደኛ ሀገር ማህበረሰብ ያጎት ልጅ ያክስት ልጅ እንደ ማህረም እንደ ቅርብ ቤተሰብ ነው የሚታዩት። በሸሪዓው ማህረም አይደሉም ማለታችን ሙሉ በሙሉ ዝምድናውን እንድንቆርጥ ሊያደርገን አይገባም። በመጠኑ ዝምድናን ልንቀጥል ሐቃቸውን ልንጠብቅ ይገባል። ለመላው ሙስሊምም ጥሩ ልንሆን የተቸገረን ልንረዳ ደስታ ላይ ያለን ሰው ደስታውን ልንካፈል ይገባል። ወቁሉ ሊናሲ ሑስነን ብሏል ሸሪዓ። ለመላው የሰው ልጅ መልካምን ተናገሩ በጎ ሁኑ ተብለን። ሌላኛው ጥያቄ የእናቴና የአባቴ አጎቶች ለኔ አጅነቢ ይሆናሉ ነው የሚል ጥያቄ። የእናትና የአባት አጎቶች አጅነቢ አይደሉም ለሴት ልጅ ማለት ነው። እንደዚሁ የእናትና የአባት አክስቶች አጅነቢ አይደሉም ለወንድ ልጅ ማለት ነው። ይህም ቀደም ሲል ተጠቅሷል። ሌላኛው ጥያቄ የአባቴ ምስት እናት ለኔ አጅነቢ ትሆናለች ወይ የሚል ጥያቄ ነው። የአባት የሚስቱ እናት ነዓም አጅነቢ ናት። ያኒ አንድ አባት ከአንድ በላይ ሚስቶች ቢኖሩት ኋላ ላይ ያገባት ሚስቱ እናቷ ከመጀመሪያ ሚስቱ ለወለዳቸው ወንድ ልጆች አጅነቢ ናት። አጅነቢ እንዳይደለች የሚያሳይ የቁርአንም ይሁን የሐዲስ ደሊል የለም። አላህ ተባረከ ወተዓላ ወአሐለ ለኩም ማ ወራአ ዛሊኩም ብሏል። ሌላኛው ጥያቄ ሐጅ አድርጌ ነበር። በ12ኛው ቀን ዙህር ላይ ጠጠር ወርውረን ወደ ቤታችን ተመለስን። 13ኛውን እና 14ኛውን ቀን ጠጠር መወርወር ነበረብን ወይ ይላል። 14ኛው ቀን ላይ የሚወረወር ጠጠር የለም። ጠጠር የሚወረወረው ከዒድ ቀን ጀምሮ ለተከታታይ 4 ቀኖችን 10ኛው የዒድ ቀን ከዛ በኋላ 11 12 13 ነው የሚወረወር። የቸኮለ ሰው 12ኛው ቀን ላይ ከዙህር በኋላ ጠጠሩን ወርውሮ የዕለቱ ፀሐይ ሳትጠልቅ ከሚና መውጣት ይችላል።
በመሆኑም የ12ኛውን ቀን ጠጠር ወርወራችሁ ከሆነ የወጣችሁት የተወረወረውም ከዙሁር በኋላ ከሆነ ችግር የለውም 13ኛውን ቀን የቸኮለ ሰው ትቶ መሄድ እንደሚችል ተነግሯል። فمن تعجل في يومين فلا إثم عليه። ሌላኛው ጥያቄ እናቴ ያማታል በሽታው ሲነሳባት ሶላቷን አስተካክላ አትሰግድም ከቤተሰቦቿና ከሰዎች ሁሉ ያጣላታል በሽታው ጂኒ ነው በህክምና አልተሻላትም ምን ማድረግ ነው ያለብኝ ምን ትመክሩኛላችሁ ይላል። በመጀመሪያ ደረጃ አሰሉላህ العلي القدير أن يشفيها ويعافيها ويذهب ما بها من بأس صلاة بتملكة فاتقوا الله ما استطعتم يتبال እንዲህ አይነት ህመም ላይ ሆነ ሶላት ስገጂ ብለን እናስገድዳት ኋላ ላይም ቀዳው ጅወንላት የሰው ልጅ አቅሉን በሳተበት ሰዓት በሚያደርገው ነገር አላህ ተባረከ ወተዓላ አይጠይቀውም። ህመሙ ሙሉ በሙሉ አቅሏን እንድትስት ያለችበትን ሁኔታና ቦታ እንዳታቅ የሚያደርግ ከሆነ በዚህ ሰዓት የምትናገረውም የምታደርገውም ነገር በሙሉ አላህ ዘንድ አይጻፍም። رفع القلم عن 3 ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሶስት ሰዎች ላይ ብዕሩ አይጽፍም ብለዋል። ከዚህ አንዱ መጅኑንን ጠቅሰዋል። በመስ ምክንያት በለከፍት ምክንያት ራሳቸውን የሚስቱ ሰዎች ሁክማቸው ከጅኑን ጋር ተቀራራቢ ነው። ሶላቱን በተመለከተ አንድ ቀን ውስጥ የሆነ ሰዓት ላይ ታማ በዛው ቀን ምትድን ከሆነ የዛን ቀን ሶላት ቀባ ታወጣለች። ولكن ለረጅም ጊዜና ለቀናት ከሆነ ይሄ ነገር የሚከሰተው ቀባ ማውጣት ግዴታ ነው ማለት አይቻልም። አንዳንድ ዑለሞች እስከ 3 ቀን ያለውን ማውጣት ተገቢ ነው ወይም ማውጣት ይጠበቃል ያሉበት ሁኔታ አለ። ዑመር ኢብኑ ያሲር ረዲየላሁ ዐንሁ ወአርዳ 3 ቀን ራሱን በሳተበት ወቅት ያለፈውን ሶላት ቀባ አውጥቷልና ብላ ولكن راجحው ሶላቱ ዋጅብ በሆነበት ወቅት ላይ ምን ያህል ተክሊፍ ስላልነበረ አቅል ስላልነበረው ቀባ ማውጣት ይወጅብበታል አንል። መፍትሄው ምንድነው የሚለውን በተመለከተ ብዙ ጊዜ ጂኖች ሰውን የሚያጠቁት ከቁርአን ከዚክር ሲርቅ ነውና መፍትሄው ወደ ቁርአን ወደ ዚክር መመለስን ራሷን በመታቀበት ጊዜ መለስ በሚያደርጋት ጊዜ ቁርአን እንድትቀራ ራሷን የዚክርና የቁርአን ምሽግ ውስጥ እንድታስገባ ማድረግ የጠዋትና ማታ ዚክሮችን እንድትል ማስታወስ። ይህ ችግር በሚከሰትበት ወቅት ደግሞ ሌሎች እሷ ላይ የሸሪዓውን አደብ በጠበቀ መልኩ ቁርአን እንዲቀሩ ሩቃ እንዲያደርጉላት ማድረግም ይሄንም በሰብር መቀጠል ነው። የአላህን ተባረከ ወተዓላ በር ሁሌ ማንኳኳት አላሁ ተዓላ አለም። ሌላኛው ጥያቄ አንዲት ሴት በራሷ ለፍታ ያገኘችውን ወይም ከባለቤቷ የምታገኘውን ገንዘብ በማንኛውም ሁኔታ የፈቀደውንም ወይም ለቤት ወጪ የሰጣትን ብር አጠራቅማ ባለቤቷ ሳያውቅ የፈለገችውን ለኸይር ነገር ወይም ለቤተሰቦቿ ብታደርግ እንዴት ይታያል የሚል ጥያቄ ነው። የራሷ ገንዘብ ከሆነ ሰርታ ያገኘችው ወይም የወረሰችው ወይም ባለቤቷ እንኪ ላንቺ ብሎ የሰጣት ገንዘብ ከሆነ ራጂሑና ጅምሁር العلماء አብዛኞቹ የመረጡት አስቷይ እስከሆነች ድረስ ገንዘቧን እንደፈለገች ማድረግ ትችላለች። በስጦታ መልኩም ማበርከት ትችላለች። ሰደቃ መስጠት ትችላለች። የፈለገችበትን ነገርም መግዛት ትችላለች። ሸርጡ አስቷይ ከሆነች ዝም ብላ በማባከን ማትጠረጠር ከሆነ ማለት ነው። አማ ገንዘብ አያያዝ ላይ ችግር አለባት አስቷይ አይደለችም ከተባለ ይሄኔ ባሏን ማስፈቀድ ማሳወቅ ግዴታ ይሆንባታል። ወኢላ የራሷ የሆነን ገንዘብ ውጪ በመታደርግበት ጊዜ ባሏን ታስፈቅድ አይባልም። ራጂሑ ጅምሁሮች የመረጡት ይሄን የተለያዩ የቁርአን የሐዲስ ደሊሎችም ያጠናክሩት ይሄን ሴቶችን ገንዘባቸውን ስጧቸው ብሏል አላህ ተባረከ ወተዓላ። ለባላቸው አፍ ካሉት ችግር የለውም ብሏል አላህ ተባረከ ወተዓላ። መህሮቻቸውን ውስጣቸው ደስተኛ ሆኖ ከሰጧችሁ እናንተም ደስ ያላችሁ ብሉት ብሏል አላህ ተባረከ ወተዓላ። ደስ ያላቸው ከሰጧችሁ ይቅር ካሏቸው ብሏል። ገንዘቡ የነሱ እንደሆነ አላህ ተባረከ ወተዓላ ያጸደቀን። እንደዚህ ነብያችን አለይሂ ሰላቱ ወሰላም የዒድ ቀን ላይ ወንዶችን መክረው ወደ ሴቶች በመሄድም ለሴቶች ኹጥባ ንግግር ባደረጉበት ጊዜ ሴቶች ሰደቃ የሰጡበት ሁኔታ አለ። ጌጣቸውን ወርቃቸውን አውጥተው የሰጡበት ሁኔታ አለ። በዚህ ሰዓት ላይ ካላስፈቀዳችሁ አላሏቸው ነብዩ ሰለላሁ ዐለይሂ ወሰለም። እነሱም ደግሞ ይሄዱ አስፈቅደው መጡ አልተባለም ሐዲሱ ላይ።
የነቢ ባለቤታቸው መይሙናም ነቢን ሳታስፈቅድ ባሪያን ነፃ ያወጣችበት ሁኔታም ሐዲስ ላይ ተዘግቧል። አንዳንድ ሐዲሶች ላይ ባልሽን አስፈቅደሻል ወይ ያሉበት ሁኔታ አለ። ብታስፈቅድ ጥሩ ነው በመሃላቸው መግባባት እንዲኖር ያደርጋል ከማለት አንፃር ነው ተብሎ ተፈስሯል እንጂ በእያንዳንዱ ነገር ማስፈቀድ ይወጅብባታል ማለት አይደለም። በላጩ የተሻለው በባልና ሚስት መሃል መከባበር መቀራረብ እንዲኖር ማስፈቀዱ ደግ ነው እንላለን። ላኪን ማይፈቅድ ከሆነ ወይም ችግር የሚመጣ ከሆነ የራሷን ገንዘብ ወጪ ማድረግ ትችላለች። የራሷ ገንዘብ የምንለው እማ ባሏ እንኪላንቺ ብሎ የሰጣት እማ ሰርታ ያመጣችው እማ ከቤተሰብ የወረሰችው ወይም በስጦታ ያገኘችው ሲሆን ጥያቄው ላይ እንዳለው ለቤት ወጪ ብሎ ከሰጠው ከሆነ ይሄኔ እሱ ማስፈቀድ ግዴታ ነው። ለቤት ወጪ ብሎ የሚሰጠውን ገንዘብ በየጊዜው በተደጋጋሚ ለሌላ ሰው ለመስጠት የሱን ፍቃድ መጠየቅ የግድ ነው። ወላኪን አልፎ አልፎ የሚከሰት ከሆነና መስጠቱ እሱንም የማያስቀየመው መሆኑን ከታወቀ ሴት ልጅ ከቤቷ ሰደቃ ብትሰጥ አጅሩ ለሷም ለሱም ይሆናል። ሸርጡ ግን ለቤት ብሎ ያስቀመጠውን ወጪ በተደጋጋሚ ሰደቃ ሰጥታ ቤተሰብን ማትጎዳ ከሆነ እንደዚሁ ደግሞ አልፎ አልፎ የሚከሰት ከሆነና እሱ ቢያቅ አይከፋም ብላ ከሁኔታው አንፃር ከተረዳችን። ሌላኛው ጥያቄ የሆነ ልጅ ጋር በስልክ ተዋውቀን ነበር። ፎቶሽን ላኪ ብሎኝ ልኬለታለሁ። በስልክም እናወራለን። አሁንም ፎቶ ላኪልኝ ያለኝ ነው። በድጋሚ ብልክለት ሐራም ይሆንብኛልን? እስካሁን ስለ ኒካህ አውርቶኝ አያውቅም። ምን ትመክሩኛላችሁ? ያለ የምንመክርሽ አላህን የምትፈሪ ለዲንሽ የምትጨነቂ ከሆነ እንዲህ አይነቱን አካሄድ ቀጥ አድርገሽ እንድታቆሚ ነው። ዲንሽን ወዶ ዲኑን ወደሽ ከሆነ ጉዳዩን ወደ ቤተሰብ አድርሱት። ቤተሰቦችሽን ይጠይቅ። ቤተሰቦች አጥንተውት ምንነቱን አውቀው ይሆንሻል ብለው ካመኑበት ኒካህ ይሰሩላችሁ። ወዲያውኑ ኒካህ ከታሰረ በኋላ የፈለጋችሁትን አውሩ። ቤተሰቦች ተቀበለውት ለትዳር ይሆናል ብለው ኒካህ እስካልታሰረለት ድረስ ከሱ ጋር በስልክ ማውራትም አይቻልም፣ ፎቶ መላላክም አይቻልም። ወጣቱ አላህን ሊፈራ ወደ ዲኑ ሊመለስ ይገባዋል። በዛሂር ዲኑን የወደዱ ሱናውን የተከተሉ ውስጥ ለውስጥ ግን ሸይጣንን የሚያስደስት ስራ የሚሰሩ በርካታ ወንድሞች አሉ። ወደ እስላም ተቀልበን ልንገባ ይገባል። ኡድኹሉ ፊስልሚ ካፈ ነው የሚለው ሸሪዓ። ወደ ዲን አልእስላም ተቀልብላችሁ ግቡ ሁላችሁ ነው የሚለው። በአካል ሴትን ሜዳ ላይ አቅፎ መሄድና ማናገር እንደሚከብድ ሁሉ በስልክ መስመር የደወልክ አጅነቢ ሴትን ማናገር ሊከብድህ ይገባል። ፊት ለፊት ሴትን ማየት እንደምታፍረው ከሸሪዓ ጋር ይጋጫል እንደምትለው ሁሉ ፎቶ ላኪ ያልክ ማየት ፎቶ ላኪ ያልሽ ማየትን ወንጀል እንደሆነ ልታቅ ይገባል። ወደፊት ልንጋባ ነው ብሎ ማሰቡ ሐላሉን ሐራም አያደርገው። ሐላል የምትሆነው ሴት ልጅ ከሷ ጋር ማውራት መታየት የሚፈቀደው ኒካህ ሲታሰር ብቻ። ኒካህ እስካልታሰረ ድረስ ምንነቱን ለማወቅ አንዴ ብቻ ነው መታየት የሚቻል። መጀመሪያ ፎቶ ከተላከለት ድጋሜ ለምን ይጠይቃል? ያንን መጀመሪያ የተላከውንም ቢሆን አንዴ አይቶ ማጥፋት ይወጅብበታል ኒካህ እስኪታሰር ድረስ። ተደጋግሞ ያማየት አይችልም። አላህ ቀልባችንን ወደ ዲኑ ይመልስልን። ሌላኛው ጥያቄ ላገባ አስቤ ነበረ። አባቴም ወንድሞቼም አያቴም ሶላት አይሰግዱም። የአባቴ ወንድም አጎቴ ይሰግዳል። እሱ ውክልና ቢሰጥልኝ ይቻላል ወይ? ከአጎት የሚቀድም ሌላ ወልይ አምር ከሌለ አጎት ኒካህ ማሰር ይችላል። ራሱ ማሰር ከቻለ ደግ፣ ራሱ ማሰር የማይችል ከሆነ ሌላን ሸርጡን ያሟላን ሰው ወክሎ ኒካህ ማሳሰር ይቻላል። ምንም ችግር የለም። ሌላኛው ጥያቄ ካገባ በተሰጠኝ ማህር ብር ቁርአን ገዝቼ መስጂድ መስጠት እችላለሁ ወይ? ምን ጥያቄ። ሴት ልጅ ማህር ከተሰጣትና ከተቀበለች የራሷ ሐላሏ ገንዘብ ነው። በዚህ ገንዘብ የፈለገችውን ማድረግ ትችላለች። ሌላኛው ጥያቄ ለትዳር የማስባትን ልጅ ወይም ላገባት የምፈልጋትን ልጅ ስለ ትዳራችን አንዳንድ ነገሮችን ሳወራት መድይ ወይም ፈሳሽ ነገር ይወጣኛል። ይህ ነገር ወንጀል ይሆንብኛል ወይ? ማናገሩ በአካል ሊሆን ይገባዋል። መሃላችሁ ሶስተኛ ሰው ተገኝቶ መደጋገምም የለበትም። ሁሉንም ነገር አስቦ ጽፎ አዘጋጅቶ በአንድ ጊዜ ሊጠናቀቅ ይገባዋል። ለትዳር ያስቡትን ሰው ማየትም ይሁን ማናገር የሚቻለው ሸርጦች ከተሟሉ ነው። ከሸርጦቹ አንዱ ለትዳር ያስቡትን ሰው ሲያናግሩ ሲያዩ ውስጥ ላይ የተደሰቱ ወይም ራስን ለማርካት
ለማዝናናት ለማስደሰት የሞከሩ መሆን የለበት። አንዳንድ ነገር በመናወራበት ጊዜ መዲ ወይም ፈሳሽ ነገር ይወጣኛል አንድ ጊዜ ብቻ ያናገሩ ሳይፈልጉት ከሆነ የተከሰተው ችግር የለውም እንላለን። ላኪን በተለያዩ ወቅቶች በተደጋጋሚ ስለወደፊት ሐያታቸውን እናውራ እያሉ የደወሉ ይህ የሚከሰት ከሆነ ነዓም ወንጀል ነው። ሐያ ራስን መጠበቅ ከኢማን ነው። ስርዓት የጎደለው ንግግርን መናገርና መዲ መውጣት ከሙናፊቅነት ነው የሚል አثر አለ ዘገባ። ለሆነም ወጣቱ መቼ ለምን እንዴት ማናገር እንዳለበት ሊያውቅ ይገባዋል። የሆነ ያልሆነው ምክንያት የደረደሩ ከጮኛ ጋር ማውራት የመላስ የጆሮ የእጅ ዝሙት እንዳይሆን ጥንቃቄ ልናደርግ ይገባናል። ሌላኛው ጥያቄ ባለቤቴ ሌላ ሚስት አለችው፣ ከሌላ ሚስቱ ጋር እንጣላለን። ባለቤቴም ከሷ ጋር ከተጣላሽና ስሟንም ካነሳሽ ወደሷም ስልክ ከደወልሽ ፍች ነሽ አለኝ። እኔም እስካሁን ስሟን አላነሳሁም። ስሟን ባነሳና ብደውል ፍቹ ይጸድቃል ወይ ምን ጥያቄ? ፍቹ ይጸድቃል አይጸድቅም የሚለውን በዚህ መልኩ መልስ አንሰጥበትም። ባለ ጉዳዩ ሁኔታውን በዝርዝር ማስረዳት በግል ማናገር ይጠበቅበታል። ወላኪን ሌላ ሚስት ሲያገባ እሷን ማናገር የለብሽም፣ ከደወልሽ ፍች ነሽ፣ ካየሻት ስሟን ካነሳሻት ፍች ነሽ። ይህ እስላም የሚደግፈው አካሄድ አይደለም። ከአንድ በላይ ማግባት የሚቻለው አድል ሲኖር ነው፣ ፍትህ ሲኖር ነው። አታናግሪያት ብሎ በር መዝጋት ፍትህ አይደለም፣ ወደ አንዷ የማድላት ምልክት ነው። ሸሪዓው ከአንድ በላይ ማግባትን በመሰረቱ ቢፈቅድም ገንዘብ ያለው ሁሉ ማግባት ይችላል፣ የማግባት ፍላጎት ያለው ሁሉ ማግባት ይችላል ማለት አይደለም። ሸርጦች አሉ። ከሸርጡ አንዱ አድል ነው። ሁለቱን አጣጥሞ አቻችሎ ማኖር መቻል አለበት። ለአንዷ ወግኖ እሷን አታናግሪያት እንዳታያት ሊል አይገባው ካለ ከፍትህ ራሱን አርቋልና ከፍትህ ተዘንብሏልና የቂያም ቀን ሆዱ ወደ አንድ ጎን ያበጠ ሆኖ ይቆማል አላህ ተባረከ ወተዓላ። ሰዎች ሁሉ ያዩታል በዚህ ሁኔታ። አታናግሪያት ሳይሆን እነሱ የሚጣሉበት ምክንያት ምንድነው? ቁጭ ብሎ ሊፈታ ሊያስታርቃቸው እህትሽ ናት ሊላት፣ ሁለቱንም በፍትህ በእኩልነት ሊያስተዳድር፣ ለሁለቱም ተመሳሳይ ወጪ ሊያደርግ፣ ሁለቱም ጋር በተመሳሳይ መልኩ ሊያድር፣ ለሁለቱም ተመሳሳይ የሆነ ክብርና ፍቅር ሊኖረው ይገባል። ነህም ፍቅር የልብ ጉዳይ ነው። በማይችለው ነገር አንተሳሰበው። ላኪን ፍቅርን መሰረት አድርጎ በሚንጸባረቀው ነገር ሁለቱንም እኩል ሊያደርግ ይገባል። አንደኛውን በጣም ስለመወዳት እያለ የተለያዩ ስጦታዎችን ገዝቶ ሌላኛውን ሊተዋት አይገባም። አንደኛውን በጣም ስለመወዳት እያለ 3 ቀን 4 ቀን እሷ ጋር ያደረ ሌላኛውን አንድ ቀን ብቻ ሊያደርላት አይገባም። የውስጡን የልቡን ፍቅር በተመለከተ አናስገድደውም። ቢችል በፍቅር እኩል ማድረግ አለበት፣ አልጋም ላይ እኩል ማድረግ አለበት። ወላኪን ከውዴታ አንፃር አልችልም አንደኛዋን ወዳለሁ ችግር የለም። ነብያችን ሰለላሁ ዐለይሂ ወሰለም አይሻን ከሌሎች ይበልጥ ይወዱ እንደነበረ ተነግሯል። ወላኪን ይህ የውስጥ ውዴታ አንደኛውን ከሌላኛዋን ወደ ማብለጥ ወደ ተግባር ሊቀየር አይገባም። ስለዚህ አታናግሪያት፣ ካናገርሻት ፍች ነሽ፣ ከደወልሽ ፍች ነሽ፣ ዙልም ነው፣ በደል ነው። ባል አላህን ሊፈራ ይገባዋል። በዚህ መልኩ ብደውል ባናገር ስሟን ባነሳ ፈታለሁ። ይህ ከኒካህ ጋር የተያያዘ ጉዳይ ነው። ዝርዝር መረጃዎችን ማቅረብ ሁኔታውን ግልጽ ማድረግ ያስፈልጋልና ባልና ሚስት አንድ ላይ ሆነው ችግራቸውን ሊያማክሩ ይገባቸዋል። የመጨረሻው ጥያቄ ወንድሜ ሳውዲ 2 ዓመት እንደቆየ ሚስቱ ከሌላ ወንድ ወለደች። ይሄን ሲሰማ ወደ ሀገር ሄደ። ልክ እንደሄደ ያንተ ልጅ ነው አሉት። እሱም ልጁ የኔ አይደለም አለ። የዚህ ሁክሙ ምንድነው? ምን ማድረግስ ነው ያለበት ይላል። ቡኻሪና ሙስሊም ከእናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ባስተላለፉት ሐዲስ ነብያችን አለይሂ ሰላቱ ወሰላም አልወለዱ ሊልፊራሽ ወሊልዓሂር الحجر ብላ ልጁ የአልጋው ነው ወይም የባለ አልጋው ነው፣ ለዝሙተኛ ድንጋይ ያለው ብለዋል ነብያችን አለይሂ ሰላቱ ወሰላም። በዚሁ መሰረት ዑለማዎች ረሂመሁላህ ተዓላ ባለ ትዳር የሆነች ሴት በየትኛው መልኩ ከወለደች ልጁ የባሏ ነው የሚሆነው። በዝሙት የተጠረጠረ ሰው ካለና ካመነ ማስረጃዎች ካሉ ለዝሙተኛው ድንጋይ ያለው ተወግሮ ይገደላል ማለት ነው። የባልን ሁኔታ በተመለከተ የኔ ነው ብሎ አምኖ ከተቀበለ ልጁ ይሆናል። የኔ አይደለም ካለ ሚስቱንም ከተጠረጠረ የሱ አይደለም ብለን ውድቅ ማድረግ የምንችለው በሊዓን
የሱ አይደለም ብሎ መደምደም ሚስቱን በዝሙት መፈረጅ ከባድ የሆነ ወንጀል ከመሆኑ አንፃር ትልቅ ጥንቃቄ ያስፈልጋል። 2 ዓመት መራቁ ብቻ ዝሙተኛ ያስብላታል ወይስ ሌሎች እሷ እንድትጠረጠር የሚያደርጉ ነገሮች አሉ? እዛ ቤት እየገባ የሚወጣ የሚጠረጠር ወንድ አለ። እሷም መጀመሪያ ተርቢያዋ ሁኔታዋ እንድትጠረጠር ያደርጋታል። ዙሪያ መታየት መጠናት ያለባቸው ነገሮች አሉ። በትክክል 2 ዓመት ነው ወይስ የቆየው? አቆጣጠር ላይ ተሳስተው ሊሆን አይችልም ወይ? እርግዝናስ አንዳንዴ ጊዜው ሊረዝም አይችልም ወይ? መታየት ያለባቸው ነገሮች አሉ። ትዳር በዲናችን ትልቅ ቦታ አለው። የቤተሰብ ምስጢር ሊጠበቅ ይገባል። ትዳር እንዳይናድ እንዳይፈርስ ጥንቃቄ ሊደረግ ይገባል። አልፎ ሁሉ ዑለማዎች ረሂመሁሙላህ ተዓላ እርግዝና ሊቆይበት የሚችልን ረጅም ጊዜ በተመለከተ የተለያዩ አስተያየቶችን ሰንዝረዋል። ኢማም አቡ ሐኒፋ ረሂመሁላህ ተዓላ 2 ዓመት ሊቆይ ይችላል እርግዝና ያሉበት ሁኔታ፣ 3 ዓመት፣ 4 ዓመት፣ 5 ዓመት ሙሉ ተብሏል ከኢማም ማሊክ እንደተጠቀሰው። ወላኪን ራጂሑ ቢበዛ እርግዝና 1 ዓመት ነው የሚቆየው። ከሳይንሱ ጋር ተቀራራቢ የሆነውም ይሄው ነው። 10 ወር ነው የሚቆየው፣ 310 ቀን ነው የሚቆየው፣ 330 ቀን ነው የሚቆየው። በዘመኑ ያሉ በዚህ ዙሪያ ጥናት ያደረጉ ዑለሞች ሳይንሱንም ጭምር ባማከለ መልኩ የሚመርጡት የመጨረሻውን 330 ቀን ነው የሚቆየው፣ ተቅሪባን ዓመት አካባቢ ማለት ነው። ከዚህ ካለፈ ነዓም ጥርጣሬ ሊፈጠር ይችላል። ጥያቄው ላይ እንዳለው ፊዕለን በትክክል 2 ዓመት ሙሉ በሙሉ ሳይገናኙ ቆይተው ልጅ ከተከሰተ ልጁም የኔ አይደለም ካለ የኔ አይደለም በማለቱ ብቻ የሱ መሆኑ አይቀርም። እነማ ሊዓን የሚባል ነገር አለ። ሊዓን ብሎ ማለት ባልና ሚስት ሸሪዓ ፍርድ ቤት ሄደው ቃዲ ፊት ቆመው ባል ሚስቱ ፊት ተነስቶ በመቆም 4 ጊዜ እየደጋገመ በአላህ መሰክራለሁኝ እኔ ከእውነተኞች እኔ እውነቴን ነው ባለቤቴ ዝሙት ሰርታለች ወይም ደግሞ ባለቤቴ የወለደችው ልጅ የኔ አይደለም ብሎ 4 ይደጋግማል በአላህ ስም የመሰከረ እየማለ። 5ኛው ላይ የአላህ ተባረከ ወተዓላ እርግማን እኔ ላይ ይሁን ውሸቴን ከሆነ ይህ ልጅ እኔ አይደለም ወይም ደግሞ ባለቤቴ ዝሙት ሰርታለች ብሎ ዝሙት ሰርታለች ለሚለው የሚደረገው ሙላዓና ራሱን የቻለ ይሆናል። ልጁም እዛ ውስጥ ሊካተት ይችላል፣ ለብቻው ሊደረግ ይችላል። 5ኛው ላይ ያልኩት እውነት ካልሆነ የአላህ እርግማን እኔ ላይ ይሁን የሚለውን ቃል ይረግማል። ከዛ በኋላ ባለቤቱ በአላህ ቃል መሰክራለሁኝ እሱ ውሸቱን ነው ያለው ነገር ትክክል አይደለም፣ ዝሙት ሰርታለች ከሆነም አልሰራሁም፣ ልጅ የኔ አይደለም ብሎ ከሆነም የሱ ነው ትላለች። 5ኛው ላይ የአላህ ቁጣ እኔ ላይ ይሁን እሱ እውነቱን ከሆነ ትላለች። በዚህ መልኩ ከተማማሉ ከተረጋገሙ ልጁ የኔ አይደለም ብሎ ውድቅ ማድረግ ይችላል። ልጁ በእናቱ ይጠራል፣ ከሱ መውረስ አይችልም። ግንኙነቱ የሚሆነው ከእናቱ ብቻ። ሰውን በዝሙት መጠርጠር ከባድ ወንጀል ነው። ከባል ውጭ ያለ ሰው አንድን ሴት በዝሙት መጠርጠር ወይም አንድን ወንድ በዝሙት መጠርጠር 80 ጅራፍ እንዲገረፍ ያደርጋል። ወላኪን የባልና ሚስት ሁኔታ ከሌላው ስለሚለይ ባል ሚስቱን በሚጠረጥርበት ጊዜ 4 ምስክርን ማምጣት ካልቻለ አሁን በተጠቀሰው መልኩ ቃዲ ፊት ሆነው እንዲረጋገሙ በአላህ ስም እንዲመሰክሩ ይደረጋል። ይሄን ማድረግ ከቻለ ልጁ የኔ አይደለም ብሎ ከልጁ ራሱን ማጥራት ማራቅ ይችላል። በሸሪዓ ፍርድ ቤት ታይቶ እስካልተደረገ ድረስ ልጁ ነው ይወርሰዋል፣ በሱ ስም ይጠራል። هذا والله تعالى أعلم والسلام عليكم ورحمة الله وبركاته.